እንግዲህ እኛ ወደ ጠመንጃ እንቅስቃሴ ከመግባታችን ከሁለት ዓመት ተኩል ገደማ በፊት ኢትዮጵያ ውስጥ ያለው የፖለቲካ አስተላለፍ፣ ኢትዮጵያ ውስጥ ያለው የትርክት አስተላለፍ፣ ኢትዮጵያ ውስጥ ያለው የኃይል አስተላለፍ፣ አጠቃላይ ኢትዮጵያ ውስጥ ያለው የፖለቲካ ማዕቀፍ ዋር ኦፍ ኦል ኤጌንስት አማራ ነበረ። ወይም ሁሉም ኃይል ሁሉም ጦርነት ወደ አማራ ነበረ። ሁሉም አፈሙዝ ወደ አማራ የዞረ ጸረ አማራ ነበረ። አሁን ይሄን አብዮት ከጀመርነው በኋላ በሰላ አብዮታዊ ስትራቴጂ ዋር ኦፍ ኦል ኤጌንስት አብይ አድርገነዋል። ትርክቱን፣ ኃይሉንም፣ ፖለቲካውንም አጠቃላይ ነባራ ሁኔታውን የሀገሪቱን ማለት ነው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ። በዛሬው ፕሮግራማችን የምንመለከተው የፋኖ መንደር በከፍተኛ ሽንፈት እና የመፍረስ አደጋ ውስጥ የመፈረካከስ ሁኔታ ውስጥ ስለገባ ይሄንን በሐሰት መረጃ ለመሸፈን ይህን ቀዳዳ ይህን ክፍተት በሐሰት መረጃ ለመሸፈን ስለፈለጉ በፋኖ ውስጥ የመጨረሻውን ውሸታም በውሸቱ ምክንያት ተቀባይነት አጥቶ ማርሸት ከሚለው ስሙ ወደ ማሩሸት የተቀየረውን እጅግ ዋሾ የሆነ ሰው ይዞ ቀርቧል። መሳይ መኮንን በዚህ ደረጃ ዋሽቶ የድርጅቱን መፈረካከስ ሊሸፍንለት የሚችል ሰው ሲመርጥ ማርሸት ላይ ነው ያረፈው። እንግዲህ ማርሸት እንደምናውቀው ከዚህ በፊት እንደው አብይ አህመድ እዚች አማራ ክልል ይድረሳትና ሄሊኮፕተሩ ሞተር ሳያጠፋ ወርዶ የሚል በጣም የሚገራርሙ ትልልቅ ውሸቶች የዋሸ ሰው አሁን እሱን ለቃለ መጠይቅ ማምጣቱ የመሳይ ሚዲያ ራሱ ከሱ የተሻለ ማለት የሚያስመስል ውሸት እንኳን ማለት ዋሽቶ በተወሰነ ደረጃ የሚታመንና ሰዎችን የሚያጭበረብር ሰው በማጣቱ ምክንያት ማርሸትን ወይም ማሩሸትን ቀዳዳውን ይዞልን ብቅ ብሏል እና በዚህ አቀራረቡ ላይ በተለያየ ቦታ በመከላከያ ላይ በሶስት ምዕራፍ ማጥቃት ከፍተን ከጥቅም ውጭ አድርገን የኃይል የበላይነት ይዘናል ይላል። በጣም በሚገርም ሁኔታ እየፈረሰ ስጋት ላይ ያለ አካል አሁን እንደዚህ ይወጡና ለነዛ ከውጭ ለሚደግፏቸው ሰዎች አለን ለማለት እስቲ ዋሽና የሆነ ነገር እንበል ተባብለው ወጥቶ ማርሸት መቀደዱን ቀጥሏል። እስቲ አሁን ይሄ እየፈረሰ ወደ መከላከያ እየገባ ያለ ይሄንን ለማቆመም ሲሉ ደግሞ ከፍተኛ ስብሰባ እያካሄድን ነው፣ የውስጥ ማጥራት እያካሄድን ነው ብሎናል አስረስ ማሬ ከዚህ በፊት። አሁን ይሄንን ትተው ወደ ማጥቃት ገብተን መከላከያን የተለያዩ ክፍለ ጦሮች ደምስሰን የኃይል የበላይነትን ይዘናል። ይኸው መሳይ መኮንንም ርዕሱን እንደዚህ አድርጎ አውጥቷል። እንደዚህ ለጥፏል። በቃ ቢቸግረው ማለት ነው። እዚህ ትንሽ የናፈቃችሁን የማርሸትን ቀደዳ እንስማ። በግልጽ የሚታዩ በግልጽ የሚነበቡ ሁኔታዎች አሉ። ለምሳሌ በወገን በኩል ጠንካራ ወታደራዊ የሆነ ቁመና ገንብተን በመሳሪያ አጠቃቀም፣ በኮሚኒኬሽን፣ በኢንቴሊጀንስ፣ በማጥቃት መከላከል ስልት እጅግ ያደገ ውጊያ ነው የምናደርገው። ይሄ ከጊዜ ጊዜ ትግሉን ኤክስፔሪንስ እያደረግ ነው በደንብ እየተለማመድ ነው መምጣታችንን እና ጠንካራ አይበገሪ የማጥቃት አቅሙ ከፍ ያለ ሰራዊት የገነባን መሆኑን ትልቁ ማሳያ ነው። እንግዲህ ሸማቂ ብለው ቢጠሩንም ከሸማቂ በላይ አቅም እየገነባን ያለን የኃይል በአጠቃላይ የሰው ኃይልና የጦር መሳሪያ ከጠላት ጋር ሲነጻጸር በእጅጉ የኛ በስነ ልቦናም በቁጥርም የሚበልጥ በወቶ ዝግጁነትም የሚበልጥ በመሆኑ ይሄ ደግሞ ኤክስፔሪንስ ያደረግነው በጥንካሬ የሚታይ ትልቁ ጉዳይ በመሆኑ ውጤት እያመጣንበት ነው ማለት ነው። እንግዲህ በአብይ በኩል ረጅም ዓመት ካምፕ ላይ ሲቀለብ የነበረው ከህወሓት ጋር 2 እና 3 ዓመት ሲዋጋ የነበረው ልምድ ያለው ቼን ኦፍ ኮማንድ የሚጠብቀው ያ የቀድሞ የሀገር መከላከያ ሰራዊት የሚባለው ኃይል የለም። አሁን ከጥቅም ውጭ አድርገነዋል። ያው እንግዲህ ጨምሮ ሳይመጣ አይቀርም። ምክንያቱም አሁን በጣም መዋሸትና የሆነ ነገር መሸፈን የሚያስፈልግበት ጊዜ ስለሆነ የመፍረሱን አደጋ ወይም የብዙ ሰዎችን ከውስጣቸው እየወጡ እጅ የመስጠታቸውን ጉዳይ አሳሳቢ ነው ለመሳይ። በአሁኑ ሰዓት ምንድን ነው ይለዋል። አሁን እሱን ጉዳይ ምን ያህል እንዳሳሰበው መሳይን አዳምጡ በጥያቄ። አርበኛ ማርሸት ሰሞኑን ያው ከፋኖ ትግል ጋር በተያዘ የተወሰኑ አመራሮች ከትግሉ ወጥተው ብልጽግናውን አገዛዝ መቀላቀላቸውን የሚገልጽ ዜና እንግዲህ አልተቋረጠም። አሁንም እየገለጹ ይገኛሉ። አሁንም ተንጠባጥበው የሚመጡ እንዳለ በቴሌቪዥናቸው እያሳዩ ፋኖ አበቃለት እየተበታተነ ነው የሚል ነገርም እያነሱ ይገኛሉ። ጠላቶቻችን ተበታትነዋል፣ በተበታተኑበት የመጨረሻውን ግብዓተ መሬታቸውን እንፈጽማለን የሚልም ፉከራ አብረን እየሰማን እንገኛለን። አጠቃላይ
ሁኔታ እንዴት እየተከታተላችሁ ነው ያላችሁት? በጉዳዩ ላይ በእርግጥ ብዙ ነገር ተብሏል። ነገር ግን አሁንም አልቆመም፣ አልተቋረጠም፣ እየመጡ ነው፣ ጨርሰው ነቅለው መምጣታቸው አይቀርም የሚል እንደው ተስፋም ጭምር ለደጋፊዎቻቸው እየገለጹ ይገኛሉና እዛ መንደር በተወሰነ ደረጃ ሞቅ የማለት ነገር አለ። ፋኖ አበቃለት በሚል የሚያስጎመጅ ዜና ለደጋፊዎቻቸው እየገለጹ ይገኛሉና ይህንን እንዴት ታዩታላችሁ? ኦኬ፣ ሰማችሁት። ይሄ መሳይ በጣም አሳስቦታል። አለመቆሙም ቀጣይነቱም በፊት አንድ ሰው ነው የሄደው ማስረሻ ሰጥ የሚባል እንደዚህ ሲሉ ነበር። አሁን ግን ጎርፍ ነው። ስለዚህ ይሄ ነገር እየሄደ ነው፣ በሚዲያም እየታየ ነው። ልክ ነህ መሳይ፣ በጣም አሳሳቢ ጉዳይ ነው ይሄ። ስለዚህ ይሄንን የሚደብቅ ውሸት የለም። ስለዚህ ማርሸትም ዋሽቶ አልሄዱም አላለው። እነዚህ አሁን በግለሰብ ደረጃ እጅ እየሰጡ ፕሮፓጋንዳ ለመስራት የሚሞክሩ ግለሰቦች መጀመሪያም ትግሉን ለመትከል በምናደርገው እንቅስቃሴ ውስጥ ትግሉን አናስተክልም፣ መሬት ላይ አናስተክልም በማለት ከኛ ጋር ከፍተኛ የኃይል ፍልሚያ፣ የፖለቲካ ፍልሚያ፣ የድል ሽሚያ ውስጥ ሲሽቀዳደሙ የከረሙ ግለሰቦች እንደነበሩ እኛም እናውቀዋለን። መገለጫቸውም ይኸው ነው። ከዚያ በኋላ በትግል ተከላ ሂደት ውስጥ እኛ አሸንፈናቸው ትግሉን መሬት ላይ በራሱ ህዝብ፣ በራሱ ሪሶርስ፣ በራሱ መልክዓ ምድር፣ በራሱ ሊደርሽፕ ከተከል ነው በኋላ እንግዲህ በትግሉ ውስጥ ተቀላቅለው ውሃና ዘይት ሆነው ለመቀጠል ፍላጎት ሲያሳዩ ነበረ። ከአደረጃጀታችንም መንጥረን እንዳወጣናቸውና በተለይ አብዛኞቹ እዚህ ጎጃም አካባቢ ስለነበሩና እኛም ጭምር መጀመሪያ እንንቀሳቀስበት የነበረው ቀጠና ላይ ስለነበሩ ከዚያ በኃይል መንጥረን ካባረርናቸው በኋላ ወደ ሌላ ቀጠና በመንቀሳቀስ አየር ላይ ተንሳፈው የነበሩ ግለሰቦችና ስርዓታዊ ተልእኮን አንግበው የነበሩ በመሆናቸው ትግሉን እኛ ስንተክል እነሱ ለመንቀል ጥረት ሲያደርጉ የከረሙ በመሆናቸው በዚህ መካከል የነበረ ፉክክር ነበር እና ከዚያ በኋላ ትግሉ ከመትከል ወደ ግንባታ ሲሸጋገር መቀመጫ ስላጡና ሚሽናቸውን ስላጠናቀቁ ያው ብልጽግና በምታውቀው አኳኋን ተቀብሏቸዋል። በዚያ መንገድ ግን እነሱ ማምለጫ የሆናቸው ዘንድ ወይም ራሳቸውን ታጋይ አስመስለው ይገልጹ ዘንድ በውሸት ድርድር በሚባል መሸፈኛ ቋንቋ ታጅበው ነው ወደ አዲስ አበባ የገቡት። ይኸውላችሁ ማርሸትም አልሄዱም፣ ውሸት ነው፣ ፕሮፓጋንዳ ነው አላለማ የሚልበት ሁኔታ የለም። ሄደዋል፣ ግን ምሰሷችን ጠንካራ ስለሆነ ይሄ ሊያፈርሰን አይችልም ብሎ ራሱን ያታልላል። ያው ይበልጥ ተጠናክረን ወጥተናል። እየፈረሰ ያ ሁሉ ሰው እንደ ጎርፍ እየሄደ እጁን እየሰጠ እያንዳንዱ የተደበክበት ጢሻ ውስጥ በስጋት ነው ያለው አሁን እና ይህንን ማስተባበያ ሊሰጥ ስላልቻለ አመነ። ያው ይሄዳሉ፣ እንደዚህ ያደርጋሉ፣ ግን የአማራ ትግል መሰረቱ ጠንካራ ስለሆነ እንደዚህ ብሎ በማለባበስ በሆነ የውሸት ትንታኔ ያው ማርሸት ለነገሩ ትንታኔም አይችልም። በተናገረ ቁጥር ቅሌቱ የሚገለጽበት ሰው ነው። ስለዚህ በተናገረ ቁጥር ክብደቱ እየቀነሰ እየተዋረደ የሚሄድና ቡድኑንም የሚያዋርድ ሰው ነው። አሁን ይኸው የመጣው ምንም ሰዎች አልጠፉም አልከዱም ወይ ምናምን ብሎ ለማስተባበል ነበር። ግን ወደ ሌላ መዘባረቅ ገብቶ እንደ ተንታኝም ያደርገዋል። ደግሞ አንዳንድ የሚገራርሙ የእንግሊዝኛ ቃላትን ይጠቀማል እና እንደዚህ አድርጎ ራሳቸውን የሚያጋልጥ የበለጠ ብዙ ሰው መክዳቱን እና ይህም ደግሞ በይፋ መታየቱን ሊያስተባብል አልቻለም ማርሸት። ኦኬ። ሌላ ግን አንድ በጣም የሚገርም ነገር እንግዲህ የትግላቸው አቅጣጫ አማራን እናጥፋ ከሚል ወይም አማራን በፕሮፓጋንዳ ለመነጠል ከሚል ቀይረ ነው ሁሉም ሰው አጌንስት አብይ እንዲሆን ማድረግ ችለናል ይላል። ትርክቱን ወደዚህ ቀይረነዋል ይላል። አዎ አያችሁ፣ እዚች ላይ አለቆቹ ሰጥተውት እነ መሳይም አፉ ላይ ያስቀምጠውት አጠቃላይ የውጭም የሀገር ውስጥም ባዳና ባንዳዎች አሁን ባዳና ባንዳ ብሎ ነው የጠየቀው መሳይ። ባዳና ባንዳ እያሉ ነው ምን ይሻላል ምናምን ብሎ ነው የጠየቀው። ግን ይሄን ቀየርንና ትርክቱን ወደ ጸረ አብይ አዞር ነው አለ። አዎ እዚህ ጋር ማርሸት እውነት ነው የተናገረው። እንደምታዩት ነው ሚዲያ ላይ ትርክቱን ወደ አብይ። እንግዲህ እሱ እዚህ ጋር ያዛባው አማራ ላይ ነበረ እንደዚህ ትርክት የተደረገው፣ አማራን ለማጥፋት ነበር የተነሳው። አሁን ግን የትም ያለው አካል የፕሮፓጋንዳ ምላሱን ወደ አብይ እንዲያደርግ ትርክቱ ሁሉ በጸረ አብይ እንዲሆን ማድረግ ችለናል ይላል እና ይሄንን የነገሩህ የቀጠሩ ሰዎች ጭምር ናቸው። ተልኮ ሰጥተውት እነዛ ባዳ የሚባሉት ይሄን ነበር የሰሩት። ትርክቱን አብይ ላይ ያነጣጠረ ትርክት ማድረግ እና ይጠቅሳል። በየአገሩ ይሄንን አድርገናል ይላል። አሁን ሌላው ግን እጅግ ትልቁ የእሱ መቀደድ ሁሉም ጋር ነው የሚለው፣ ሁሉም ክልል ጋር። ለማንኛውም እስቲ ስለ ትርክት ይሄ ወደ አብይ አዞርን የሚለውን እንደው በደንብ አዳምጡት።
በስፋት ስለሄደበትም በስፋት ይህንን ድምፅ ሰሙ። እንግዲህ እኛ ወደ ጠመንጃ እንቅስቃሴ ከመግባታችን ከ2 ዓመት ተኩል ገደማ በፊት ኢትዮጵያ ውስጥ ያለው የፖለቲካ አስተላለፍ፣ ኢትዮጵያ ውስጥ ያለው የትርክት አስተላለፍ፣ ኢትዮጵያ ውስጥ ያለው የኃይል አስተላለፍ፣ አጠቃላይ ኢትዮጵያ ውስጥ ያለው የፖለቲካ ማዕቀፍ ዋር ኦፍ ኦል ኤጌንስት አማራ ነበረ። ወይም ሁሉም ኃይል፣ ሁሉም ጦርነት ወደ አማራ ነበረ። ሁሉም አፈሙዝ ወደ አማራ የዞረ ጸረ አማራ ነበረ። አሁን ይህን አብዮት ከጀመርነው በኋላ በሰላ አብዮታዊ ስትራቴጂ ዋር ኦፍ ኦል ኤጌንስት አብይ አድርገነዋል። ትርክቱን፣ ኃይሉንም፣ ፖለቲካውንም አጠቃላይ ነባራ ሁኔታውን የሀገሪቱን ማለት ነው። ኦኬ ይሄን ይለንና ግን በቃ ሶማሌም ተነስተዋል፣ ቤንሻንጉልም ተነስተዋል፣ ሁሉም ተነስተዋል። አማራ ራሱ በኦሮሚያ ውስጥ ብዙ ኃይል መስርቷል፣ የሚንቀሳቀስ ተዋጊ ኃይል ይላል። የሆነ ጊዜ ግን እዛ አርሲ ውስጥ ካህናትን ገለው ለፖለቲካ መጠቀሚያ አደረጉ በተባለበት ጊዜ መሳይና አስረስ ማረ ወጥተው ፋኖ በማይንቀሳቀስበት ቀጠና ብለውን ነበር። እርግጥ ነው አሁን ማርሼት እንደሚለው አይሁን እንጂ እንደዚህ አይነት በደፈጣ ለፖለቲካ ትርፍ ሲባል የተሽለኮለኩ ሰው የሚገሉ በተለያዩ የኦሮሚያ ክልል ፋኖ አሰማርተዋል፣ ብዙዎችም ተይዘዋል። እና እሱ ግን በጣም ግዙፍ ኃይል እዛ መስርተናል ነው የሚለን። እና እስቲ የቀጠናውን ስፋት ምን ያህል ኢትዮጵያን እንዳጥለቀለቁና ኢትዮጵያ ሁሉ ችግር ላይ እንዳለች የገለጸበትንም ቀደዳ እንስማ። አሁን ባለው ተጨባጭ ሁኔታ አብይ መራዋለሁ የሚለው ክልል አብዛኛው በሚባል ደረጃ የትጥቅ እንቅስቃሴ እየተደረገ ያለበት ከአብይ ቁጥጥር ውጭ የሆነ ነው። ትግራይን ብትወስድ ባለፉት ዓመታት ከአብይ ቁጥጥር ውጭ ናት። አፋር አሁን ከፍተኛ ቁጥር ያለው ጸረ አብይ እንቅስቃሴ የሚያደርግ ሰራዊት የተገነባበት ስትራቴጂክ የሆነ የሽምቅ ቀጠና ሆኗል። አማራ ክልል በምታቋቋን ባለፉት 4 እና 5 ዓመታት ማለት ይቻላል ያላረፈ አውደ ውጊያ እየተደረገ ያለበት ሁኔታ ነው ያለው። ቤኒሻንጉል ጉሙዝ ክልል የሌሎች የሸማቂ ኃይሎች መደራጃ ቤዝ ኤሪያ የሪሶርስ ማስገኛ ሆኖ ቤኒሻንጉል እንደፈረሰ ነው ያለው። ሶማሌ ብትሄድ የሶማሌ የኦጋዴን ብሔራዊ ንቅናቄ ግንባር እየተንቀሳቀሰ ያለበት ሁኔታ ነው ያለው። ጸረ አብይነቱ ምን ያህል እንደሆነ የሶማሌ ህዝብና የሶማሌ ክልል የሚታወቅ ነው። ደቡብ ኢትዮጵያ ብትሄድ በምታቋቋን ያለውን የጸረ አብይ የገሃድና የህቡ እንቅስቃሴ ትረዳዋለህ። ኦሮሚያ ብትሄድ አሁን ከኦላ ቀጥሎ ወይም በራሱ የተደራጀው ወይም የአብይ አህመድ ግፍ ያንገሸገሸው የህልውና አደጋ ውስጥ የገባው አማራ በየአካባቢው ተደራጅቶ ኦሮሚያ በሚባለው ክልል ውስጥ በርካታ ክፍለ ጦሮችንና ኮሮችን መስርቶ ከፍተኛ የሆነ ወታደራዊ እንቅስቃሴ እያደረገ ነው ያለው። ስለዚህ በአንድ በኩል አብይ አህመድ ክልል የሚባለውን መዋቅር አብዛኛውን 70 እና 80% በማይቆጣጠርበት አሁናዊ ሁኔታ፣ በሌላ በኩል አማራን መሀል አድርጌ በትርክት በኃይል በፖለቲካ በመገርሰስ በማሸነፍ አማራውን በማስከበብ መሀል አድርጌ ቀጥቅጬ ትጥቅ አልባ አድርጌ እንደፈለገ ዘውሯለሁ የሚለውን ዋር ኦፍ ኦል ኤጌንስት አማራ የሚለውን የአብይን ስትራቴጂ እኛ ቀልብሰን ዋር ኦፍ ኦል ኤጌንስት አብይ በማድረጋችን ኢትዮጵያ ውስጥና ምስራቅ አፍሪካ ውስጥ በዚህ ህልውናው እያከተመ እንደመጣ ስለገባው አንድ ግለሰብ አማካኝነት እንደገና መልሶ ደግሞ ፋኖን ለመወንጀል ፋኖን አይደለም አማራን ለመወንጀል አማራን ብቻ አይደለም አሁን ያለውን ፋኖ የፈጠረውን ወይም የፋኖ የጠመንጃ እንቅስቃሴ የፈጠረውን የህልውና ትግል ለመወንጀል የሄደበት ርቀት እጅግ በጣም አሳዛኝ ቢሆንም እኛ ግን ዝም ያረፈችብን ያህል ሳይሰማን አሁንም የኢትዮጵያን የፖለቲካ ኤንቫይሮንመንት የኢትዮጵያን የኃይል አስተላለፍ የኢትዮጵያን አጠቃላይ ነባራዊ ፖለቲካ ሁኔታ ወደ ዋር ኦፍ ኦል ኤጌንስት አብይ እንደቀየር ነው አሁንም በእጃችን እንደተቆጣጠር ነው እየገሰገስን ነውና የአብይ አህመድ ሐሰተኛ ትርክትና ውንጀላ እኛን አይደለም ወደኋላ የሚመልሰን እኛን አይደለም የሚያሸማቅቀን ለደቂቃ ቢሆን የማያስቆመንና ያቀርነውን የምንሰራ ያለምነውን የምንፈጽም ህልማችን እየኖርን ያለን እውነተኛ የአማራ ህዝብ የህልውና አደጋ ቀልባሽ መሪዎች እንደሆንን በተግባር እያሳየን ያለንበት ሁኔታ ነው ያለው። አዎ እንግዲህ እነዚህ ሁሉ ተሰባስበው ስናያቸው ምንድን ነው አሁን እነዚህ ሰዎች የመጡት አንደኛ መሳይ ያው ከሱ የተሻለ ተንታኝ እዛ ላይ ማቅረብ ስለተሳነው ነው። አሁን በዚህ ጊዜ በዚህ የሽንፈት ወቅት በዚህ የመፍረክረክ የመፍረስ የመርበትበት ወቅት ውስጥ ወጥቶ ቀለል ያለ ውሸት ዋሽቶ ይህን ማስተባበል የሚችል ሰው ስለሌለ በውሸት ሪከርድ የሰበረውን ማርሼትን አመጣ። ያው ማርሼት ደግሞ እንግዲህ ቀደደ። ያው ምናልባት ከማርሼት ጋር የሚነጻጸር ሚልኬሳ ነው። ኤኒዌይ የሚልኬሳንም ከዚህ በፊት ስላቀረበ አሁን ደግሞ በተራው ማርሼት ወጣና እንደዚህ ይለናል። ለማጠቃለል ግን ይሄንን የእነዚህን ሰዎች አባባል ምንድን ነው የሚነግሩን? በዚህ ሰዓት ይሄ ቡድን እየፈረሰ ነው ያለው እና ተቋቁሞ መከላከያ ጋር መዋጋት የማይችልበት ሁኔታ በግልጽ እየታየ ነው እና ምንድን ነው የሚሉት? አለን አቅም አለን ሳይኖራቸው ማለት ነው እየፈረሱ ማለት ነው። በትጥቅም በሰው ኃይልም ገዝፈን እየወጣን ነው ይሉናል። እንደዚህ እየፈረሰ እና የዚህ እንደምታ ምንድን ነው ያላችሁ እንደሆነ አሁን የቀረውን ሰው የሰው ኃይላቸውን ውጣና ሙት አለን ስላለን እናሸንፋለን ውጣና ሙት እያሉ አሁንም ወደማያሸንፈው ጦርነት እየገፉት ነው። አሁን በዚህ በጣም በተዳከሙበት ሰዓት የተረፈውን ጠንክረን ወጥተናልና ሂድና ሙት ነው።
አንደኛው። ሁለተኛው ለነመሳይ ስምሪት የሰጧቸው የፕሮፓጋንዳ ስራ አሳይመንት የሰጧቸው ለነማርሸት ስምሪት የሰጧቸው እነዚህ ቀጣሪዎቻቸው ባዳዎች ያው ለምን ባዳና ባንዳ እንባላለን እያለ መሳይ ሁልጊዜ ያንገበግበዋል። ባንዳ ነህ አንተ፣ ምን ጥያቄ ያለው? የሚነዱ ደግሞ ባዳዎች ናቸው። ስለዚህ ባዳዎች በሰጠው ተልእኮ መሰረት አሁን ወጥተህ አለ ይሄ ኃይል አትፍሩ፣ በቃ ይሄ የሚሄደው ምናምንም ቢሄድ ደግሞ እየተጠናከረ እየወጣ ነው ይለናል። እውነታው ግን ፋኖ ከህዝብ ውስጥ ሰው የሚመለምልበት አዲስ ሰው እንኳን የሚተካበት እድል የለውም። በአሁኑ ሰዓት የአማራ ወጣት ወደ በረሃ እየሄደ ነው። የተወሰነው ወደ መከላከያ እየገባ ነው። ይህንን የፋኖን እንትን ለማምለጥም ጭምር ማለት ነው። በሌላ በኩል ብዙ ቁጥር ያለው እንደ ጎርፍ እጁን እየሰጠ ነው። እንደገና በዘመቻም ደግሞ ይሄ የሰላምን መንገድ እምቢ ያለው እየተመታ ነው። እንደምታዩት ነው ሚዲያ ላይ ተሽከርካሪው ምኑ አሁን በፌስቡክ በምንም በብዛት እየወጣ ነው በይፋ። ከቡድኑ የወጡ ሰዎችም የሚነግሩን የቡድኑን መዳከም ነው፣ የመሪዎቹን መምራት አለመቻል ነው። እና በቡድን በተደራጀ ሁኔታ ትጥቅ ይዞ መምጣት ማለት የቡድኑ አለቆች ሊቆጣጠሩት የማይችሉት ሁኔታ በቡድኑ ውስጥ መፈጠሩ ነው። ስለዚህ ይሄ እየተቀበረ እየሞተ ያለን እንትን አለ ብለው እነሱ ገንዘብ መቀበል ይፈልጋሉ፣ አለ ብለው ህልውናቸውን ማሰንበት ይፈልጋሉ። ለአለቆቻቸው፣ ለቀጣሪዎቻቸው፣ ለባዳዎቹ ያልሆነ ተስፋ እየሰጡ ማለት ነው። እንደገና ዩቲዩብ ላይ ይሄ ደጋፊያቸው ተስፋ እንዳይቆርጥ በቃ አለ ምንም እንዳታስቡ ይላሉ። በሌላ በኩል ያው መሳይና ማርሸት ጦርነቱ በኢትዮጵያ ሁሉም አካባቢዎች ነው ያለው የሚለውን ለማሳየት የፈለጉት እዛ አሜሪካን ሀገር ፕሮቴክሽን ስጡን ብለው የተቀመጡ ስደተኞች ኢትዮጵያ ውስጥ ሰላም የለም ብለው የተቀመጡ ስለሆኑና አሁን ደግሞ ሰላም አለ ወደ ኢትዮጵያ ተመለሱ ስለተባሉ ይሄንን ለማስተባበል ይሄው ሀገሪቱ ውስጥ በሁሉም አቅጣጫ ጦርነት አለ፣ በሁሉም አቅጣጫ ውጊያ አለ፣ ሰላም የለም የሚለውን ለማስጨበጥና ለስደተኝነት እድል እንዲሰጣቸው ለማድረግ ታልሞ የተደረገ ነው እና ጠፍቷል፣ ተዳክሟል፣ ፈርቷል፣ ተስፋ ቆርጧል ያሉት መንግስት በዲፕሎማሲው እየገዘፈ በወታደራዊ አቅሙ እየተጠናከረ እንደገና ደግሞ በእድገት በልማት ስራው ከፍ እያለ መጪውን ምርጫ በሰላማዊ ሁኔታ ውስጥ ሊያካሂድ እየተዘጋጀ ታላላቅ ሀገሮች ደግሞ ኢትዮጵያ ሰላም ነች ሂዱጣ እያሉት ይህንን እዛ ፍርፋሪ እየለቀመ ከለላ ስጡኝ እያለ ሲልከሰከሰ የነበረና የሀገሩን ስም ሲያጠፋ የነበረውን ውጣ እያሉት ነው። ውጣ ሄድ፣ ሀገር ሰላም ነው፣ እዚህ ምን ትሰራለህ እየተባለ ነው። በዚህ ደረጃ እየተዋረደ ያለ አሁን የለም ሀገር ሰላም አይደለችም እያለ ይለመናል። እንደገና ደግሞ ሰላም እንዳይመስል ተኩሱ ይላቸዋል። ተኩሱ፣ ማርሸትም ይተኩስ፣ እያንዳንዱ አማራ ወደ አብይ አህመድ ይተኩስ ይላል እና እንዲህ አይነት ግፍ እየተፈጸመ ነው በአማራ ወጣት ላይ። እንዲህ አይነት ማጭበርበር የሌለ ስዕል እየተሳሳተ ነው። ሲጀምር ይሄ ቡድን ከመከላከያ ጋር መዋጋት ሲጀምር የማያሸንፍበትን ጦርነት ነው ተዋጋ ያሉት። ያልሆነ ወታደራዊ ትንታኔ ነው የሰጡት። በጥላቻ ተነሳስተው የፖለቲካ ግባቸውን ብቻ አስበው ያልሆነ እንትን ሰጥተው ነው ወደዚህ የማይችለው ጦርነት ውስጥ እንዲገባ ያደረጉት እና ራሱ የሚዋጋውም እየሞተ የአማራን ሕዝብ ስቃይም እያራዘመ ሚዲያ ላይ ብቻ እየጮኸ ቁጭ ብሏል እና ማርሸትና መሳይ ግን ስርዓቱ የቀረው ምላስ ብቻ ነው ይላል እና መከላከያን አዳክመን እኛ የኃይል ሚዛን የበላይነት ይዘናል ይለናል። ይሄ ለመዋሸት ፈጽሞ የማያፍረው ማርሸትና ውሸትን ለማስተላለፍ የማይሰቀጥጠው መሳይ ተረባርበው፣ እውነቱ ግን ይሄ ቡድን እየተዳከመ ነው፣ እየፈረሰ ነው። እጅ መስጠቱ አይቆምም። ብዙ ነገር እያደረጉ ነው። በእርግጥ ኬላ ዘግተው እየገደሉ እያፈኑ ምናምን የመሳሰለውን ቢሆን እጅ የሚሰጠው ኃይል ግን በተደራጀ ሁኔታ ከነትጥቁ እየመጣ ስለሆነ ተታኩሶ ማምለጥ መውጣት ሁሉ ይችላል። ወደፊት ይሄ ሁሉ የሚከሰትበት ሁኔታ ራሱ የፋኖ አባላት እነዚህን አለቆቻቸውን የሚበሉበት ጊዜ እየመጣ ነው። ስለዚህ እውነታው ይሄ ነው። እውነታውን ለማስተባበል ውሸተኞች እየወጡ ይቀደዳሉ እና ይሄን እውነታ ከምን ጋር ታነጻጽሩታላችሁ መሰላችሁ? ይሄን የማርሸትን ትንታኔ ማርሸት ከዚህ በፊት አብይ አህመድ እስቲ ባህር ዳር ድርሽ ይበላት አንቀን ነው እርምጃ የምንወስድበት። የሆነ ጊዜ መጥቶ ሲሄድ ደግሞ የሄሊኮፕተሩን ሞተር ሳያጠፋ ወዲያው ተሳፍሮ ስንተኩስበት ሞርተር ስንተኩስበት ብሎ የተቀደደ ሰው ነው። ይሄ ነው አሁን በቃ ከማርሸት የሚጠበቀው እንደዚህ አይነት ነው። ለምን ከዛ በኋላ አብይ ሄደ። ከዛ በኋላ ብዙ ልማቶችን
አስመረቀ እና ሄደ። እናንተ ግን እንዲህ እያላችሁ ነበር ሲባል እንዴ የሚያስተዳድረው ክልል ላይ መሄዱን እንዴት እንደ ብርቅ፣ ይሄ እኮ ውርደት ነው፣ ይሄ እኮ ሽንፈት ነው እያሉ እነ መሳይ ያወሩ ነበር። ቢመጣ አይደርሳትም እኮ ስላላችሁ ነው። በዛን ጊዜ አይደርሳትም ስትሉ ደረሰ፣ ማት ጊዜ ተመላለሰ። ስለዚህ ያችን የእነሱን ውሸት ለመሸፈን ወጡና እንዴ ራሱ ክልል መጣው ብሎ ይፎክራል እንዴ? ይሄ እኮ የመጨረሻ ውድቀት ይላል። አትመጣም፣ እኛ ክልሉን 90% እንቆጣጠራለን ያላችሁበት ቦታ ነው እና ይሄ ዋሾ አሁን የመጣው ልክ እንደዛን ዘመኑን ምንም ሰብስታንስ የሌለው ምንም ተጨባጭነት የሌለው ውሸት ዋሽቶ ይሄ የሚከዳውን ሰው እንዲቆም ለማድረግ በቃ አለ ኃይል ስላለ ተዋጋ ብሎ እንደገና እንዲያልቅ ለማነሳሳት እንደገና ለውጭ ኃይሎች ለነ ቲፒኤልኤፍ ለነ ሻዕቢያ ለነ ግብፅ ደግሞ አለው ለማለት ተፈጠረ ውሸት መሆኑን ሁላችንም እንረዳ። ስለዚህ ውሸት እውነታውን አይለውጥም። ከመዋሸት ወጥተን ፊት ለፊት ያለውን ያገጠጠ ያፈጠጠውን እውነት ተረድተን ከእንደዚህ አይነት ሰዎች ያለአግባብ ከሚሞቱበት መስመር እናውጣቸው። የአብሪ ሚዲያ የዕለቱ መልእክት ነው። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም።